7 ኪሎ ግራም ወርቅ ተሳልሜ ማለት ነግራችሁ አልችልም የተሰማኝ ስሜት ከዚህ ጀምሮ አው የቅዱስ ላሊበላ መስቀል ይባላል አፍሮ አይገባ ከዚህ ጀምሮ እስከዚህ ድረስ እንደዚህ ነው የተሰነጠቁት በጣም ተአምር ነው በቃ ዛሬ ያየሁትና በጣም ደስ ብሎኛል ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም በኢትዮጵያ ያለ ገነት በኢትዮጵያ ያለ ብሔረ ሕያዋን በኢትዮጵያ ያለ ብሔረ መላእክት ሰባቱ ሰማያት ላሊበላ ውስጥ አሉ እንደምታውቁት ቻልሲን ነው አሁን እግዚአብሔር ያሳያችሁ በመጽሐፍ ቅዱስ ተጽፏል እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖህን እንዲያርገው ወርዱን እንዲያርገው ቁመቱን እንዲያርገው መርከብ ስራለው ይላል አሁን ለኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው ላለው ነው አሁን እግዚአብሔር እንዲያርገው ገጣጥም ቢለኝ አይቻላው እንዲያለ መርከብ ይቻላል አሁን የኖህን ኖህ ከሰራው በኋላስ ቢሆን እንዲያርጋችሁ ግጠሙ ብንባል መግጠም እንችላለን አንቺንም ተመልከቱ አይቻልም ከአንድ መቅደስ ሰማይን ቀርጻለሁ ብሎ ማሰብ እንዴት ይቻላል ለሚያምን ግን ይቻላል እምነት ላለው ከአንድ ድንጋይ ሰማይ ይሰራል ቅዱስ ላሊበላ ምድርን ሰማይ ያደረጋት እኛ ደግሞ ምድርን ሲሆን ያደረግናት ታዋቂው የኢትዮጵያ የሶሻል ሚዲያ እንቀሳቃሽ አዶናይ እና በሚሊዮኖች የሚቆጠሩ ተከታዮች ያሉት ዓለም አቀፍ የይዘት አዘጋጅ ዴይላም ፔጅ በጋራ በመሆን በኢትዮጵያ ታሪካዊና ቅዱስ ስፍራ በሆነችው በላሊበላ አስደናቂ ጉብኝት አድርገዋል። ጉዟቸውን የጀመሩት በዓለም ታዋቂ በሆነውና በአንድ ወጥ ድንጋይ በተቀረጸ ቤተ ጊዮርጊስ ቤተክርስቲያን አጠገብ ነው። አዶናይ ባህላዊውን ነጭ የሀገር ልብስና ማዕረግ ያለው ነጠላ በመልበስ ከጀርባው የሚታየውን ድንቅ የጥበብ ሥራ እያሳየ ጥልቅ ስሜቱን እንዲህ ሲል ገልጿል። ይህ ቤተ ጊዮርጊስ ቤተክርስቲያን ይባላል። በጣም ነው የሚያምረው። በዓለም ዙሪያ በፎቶና በቪዲዮ ታውቁታላችሁ። ይህ ቅርሳችን በዓለም መድረክ ይበልጥ መታየትና መጎብኘት አለበት። የኛም የገቢ ምንጭ ነው። ብዙ ሰዎች እዚህ መጥተው ይባረካሉ። ቤተ ጊዮርጊስ ቤተክርስቲያን ይባላል። በጣም ነው የሚያምረው። እንደምታዩት ብዙዎቻችሁ ታውቁታላችሁ በፎቶ በቪዲዮዎች ዓለም ሁሉ የሚያውቀው ነው። እንደምትመለከቱት ዛሉ ከውጭ ሀገር የመጡ ነጮችም አሉ እየጎበኙ ይገኛሉ። ይህ ቅርሳችን እንግዲህ በዓለም ሙሉ መጎብኘት አለበት መታየት አለበት የገቢያችን ምንጭ ነው ብዙ ሰዎችም እዚህ መጥተው ይባረካሉ ማለት ነውና እንደነዚህ አይነት ቦታዎች መታየት አለባቸው በዓለም ደረጃ በጣም ደስ ብሎኛል ቢለን ዛሬ ተደምሞ ነው ያለው ነግራችሁ አልችልም ላሊበላ እኔ ደግሞ ወርቅ ስንት ኪሎ ግራም ወርቅ ነው የ7 ኪሎ ግራም ወርቅ ተሳልሜ ማለት ነግራችሁ አልችልም የተሰማኝ ስሜት ከዚህ ጀምሮ አው የቅዱስ ላሊበላ መስቀል ይባላል አፍሮ አይገባ ከዚህ ጀምሮ እስከዚህ ድረስ እንደዚህ ነው የተሰነጠቁት በጣም ተአምር ነው በቃ ዛሬ ያየሁትና በጣም ደስ ብሎኛል አክሎም በስፍራው በመገኘቱ የተሰማውን ልዩ መደነቅ ሲገልጽ ዛሬ ተደምሜያለሁ የቅዱስ ላሊበላን ታሪክና ተአምር መናገር አልችልም ብሏል። በተለይም በቦታው ተገኝቶ በመሳለሙ የተሰማውን ክብርና ውስጣዊ እርካታ በከፍተኛ ደስታ አጋርቷል። ሁለቱ ይዘት አዘጋጅ ወደ ጥንታውያኑና ሚስጥራውያኑ የላሊበላ ዋሻዎችና ፍልፍል አብያተ ክርስቲያናት ዘልቀው ገብተዋል። እዚያም በጥንት ዘመን የነበሩ የቅዱሳንና የሰማዕታት አጽም በግልጽ የሚታይበትን ስፍራ ተመልክተዋል። መጀመሪያ ላይ በአለቱ ስንጥቅ ውስጥ የታዩትን አጽሞች የእንጨት ቅርጻ ቅርጽ መስሎት የነበረው ዴይላም ፔጅ እውነተኛ የሰው አጽም መሆናቸውን ሲረዳ እጅግ በጣም ተገርሟል። እኔኮ እንጨት መስሎኝ ነበር፣ ይህ በእውነት አስገራሚ ነው በማለት በሁኔታው ሙሉ በሙሉ ተደምሞ ታይቷል። እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ኮንቲኒስ መስሎኝ ነበር right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ The other caves used to have. አንተ ጥፍሩ ለራሱ አለ። The other caves used to be a graveyard for member of the right. አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ I don't think ሻንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What are we? No, that is not what I think it is, bro. No. This is not crazy, dude. Is that real? That's real? That's real. That's a mummy. What's just laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here and you can sit here and see who you are tomorrow. No wonder. Man is mortal. Are you going to sit? He's immortal.
It's a whole three bodies. Oh my God, there's more of them. Further behind, there are more. There's loads. It's literally a cave full of bones. Yeah. Oh my from the Middle God. East, from Jerusalem. ከፍተኛ ጥራት ያላቸውን ካሜራዎችና የስልክ መብራቶች በመጠቀም ይህንን ታሪካዊ ሚስጥር ለዓለም ለማሳየት በጋራ ሲቀዱም ታይተዋል። ዴላን ወደ ዋሻው ጠጋ ብሎ በመመልከት የታሪኩን ጥልቅነት በአካልም መስክሯል። ይህ የሁለቱ ታዋቂ ግለሰቦች ጉብኝት ከተራ ቱሪዝም ባለፈ ትልቅ ትርጉም አለው። ዴላን ፔጅ በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ እይታዎች ያሉት ተጽዕኖ ፈጣሪ በመሆኑ ይህ ይዘት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊነት፣ እምነትና አስደናቂ ታሪክ በቀጥታ ለዓለም ሕዝብ እንዲደርስ አድርጓል። ሁለቱም ወጣቶች በላሊበላ ባዩት ነገር በመንፈሳዊነቱና በጥበቡ እጅግ ደስተኛና የረኩ መሆናቸውን በግልጽ አሳይተዋል። Let's let you witness, like just listen to what they're saying. የመንገድ ነገር አይወራ